የተረጋጋ ሰው መሆን። ቤተሰቦች እንዴት ናችሁ? ዛሬ ባልተለመደ ርዕስ ተገናኝተናል። ተወዳጅ ጸባይ ነው መረጋጋት። አይታችሁ ከሆነ በተለምዶ ሴቶች በጣም የተረጋጋ ኩል የሆነ ወንድ ይወዳሉ። ወንዶች ደግሞ በፈንታቸው ስክን ያለች ቁጥብ የሆነች የተረጋጋች ሴት ይወዳሉ ሲባል እንሰማለን። በጣም የምናደንቃቸው የምናከብራቸው ሰዎች ራሱ የተረጋጉ ናቸው። አይታችሁ ከሆነ በቃ ግርማ ሞገሱ፣ አነጋገሩ፣ ሁኔታው እርጋታ አለው እንላለን። በተቃራኒው ደግሞ የሚንቀለቀሉ ሰዎች፣ የሚቸኩሉ የሚፈጥኑ ሰዎች አንወድም። የሆነ ሲንቀለቀል የሚያጭበረብረኝ ነው የሚመስለኝ፣ ሌባ ነው የሚመስለኝ፣ ኧረ እኔ ቀልቤ አልወደደውም እንላለን። የምንወዳቸው ሰዎች እንኳን ቢሆኑ ለቁም ነገር አናስባቸውም። ፍጥን ካሉ ቀልባችን ያወዳቸው በቃ ከመጀመሪያው። የተረጋጉ ሰዎች ግን ቀልብ ይገዛሉ፣ ስሜት ይገዛሉ። አንዳንድ ሰው በጣም ከመቸኮሉ የተነሳ ሻይ ሲያማስል እንኳን ደወል የሚደውል ነው የሚመስለው። አንዳንድ ሰው ደግሞ ሲናገር በጣም ከመቸኮሉ ስሜታዊ ከመሆኑ የተነሳ አይናችሁን ሊያጠፋው ነው የሚደርሰው እጁ ሲወራጭ። አንዳንድ ሰው ብዙ ከተናገረ በኋላ ነው የሚያስበው፣ ወይ እንዲህ ባልናገር ኖሮ እኮ ብሎ ይቆጨዋል። መልሶ የሚያስበው ከተናገረ በኋላ ነው። የዚህ ቪዲዮ ዓላማ በሰዎች ለመወደድ ብለህ እንድትቀየር አይደለም፣ ለራስህ ስትል እንድትቀየር ነው። ካልተረጋጋ የምትቸኩል ከሆነ ፍጥን የምትል ከሆነ የምትወስናቸው ውሳኔዎች ብዙ ጊዜ ስሜትህን ይጎዱሃል። ኢሞሽናል ኢንተለጀንስ ወይም የስሜት ብስለት መረጋጋት ይጠይቃል። አየህ፣ በፍቅር ህይወትህ ካልተረጋጋ፣ ስሜታዊ ከሆንክ፣ ቶሎ የምትናደድ ከሆንክ ራስን ትጎዳለህ። በስራ በትምህርትህ ስኬታማ ልትሆን የምትችለው በጣም ተረጋግተህ የምታስብ የምትወስን ከሆነ ነው። መረጋጋት ስማርት ያደርግሃል። ለመተግበር የሚመቹ በጣም ቀለል ያሉ አጠር ያሉ አሪፍ መፍትሄዎችን ይዤላችሁ መጥቻለሁ። እንደምትወዷቸው እንደምትተገብሯቸው እርግጠኛ ነኝ። መረጋጋት በጣም የሚገርም ስሜት ይሰጥሃል። እኔ ለራሴ ተጠቅሜያቸው በህይወቴ ውስጥ ብዙ ለውጥ አይቻለሁ። ስትረጋጋ ብዙ ነገር አይገርምህም። በቃ የምትወስናቸው ውሳኔዎች ብስለት አላቸው። በስራ ይሆናል፣ በፍቅር ግንኙነት፣ በማንኛውም ጉዳይ ላይ ስትረጋጋ ህይወትህን ትቀይራለህ። አብራችሁን ቆዩ። የመጀመሪያው የተረጋጋ ሁኔታ መፍጠር። አይታችሁ ከሆነ ብዙ ጊዜ መንፈሳዊ ቦታዎች ላይ ስንሄድ ወይ ፓርኮች ውስጥ ስንገባ ስሜታችን መታደስ ይጀምራል፣ መንፈሳችን ይረጋጋል። ለምን ይመስላችኋል? ቦታው ራሱ ሁኔታው ራሱ መንፈስ ስለሚያረጋጋ ነው። መቼም ቤተ ክርስቲያን ወይ መስጊድ ሄደህ የሚያማርር ሰው አታይም፣ የሚያመሰግን እንጂ። ቦታው ራሱ ስሜቱ ራሱ ሁኔታው ራሱ አንተን ያድስሃል። ብሶት የምትሰማ ከሆነ ምድራዊ ሐሳብ ምድራዊ ችግር ብቻ የምታደምጥ ከሆነ መንፈስ ሊረጋጋ አይችልም። እስኪ አስበው፣ በስልክህ ምንድነው የምታየው? በየቀኑ ምንድነው የምትሰማው? ወየውላችሁ፣ አበቃላችሁ፣ አለቀላችሁ፣ የዚች ሀገር መጨረሻ የሚሉ ሐሳቦችን እየሰማ እንዴት ትረጋጋለህ? አየህ፣ የምትሰማው ነገር ሁኔታዎች ራሱ የምታያቸው ነገሮች መቀየር አለባቸው። ሁለተኛው ጠዋትን ማሳመር ነው። ጠዋትህ በጣም የተረጋጋ ከሆነ በጥሩ ሙድ ከጀመርከው ሙሉ ቀን ያማረ ይሆናል። ያ ሲደጋገም ህይወትህ የተረጋጋ ይሆናል። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። በቃ ጠዋት አጀማመርህ ማማር አለበት። ብዙ ሰው አርፍዶ ይነሳል። ከዛ ተጣድፎ ወደ ስራ ይሄዳል። ስክም እያለ አያመሰግን፣ አይጸልይ፣ ሻወር አይወስድ፣ ዝም ብሎ ይቀላቀላል። ስራ ቦታ ይገባል። ቀኑን ሲያማርር፣ ፀሐዩን ሲወቅስ፣ መስሪያ ቤቱን ሲያማርር፣ ደሞዙን አስቦ ሲያዘን ይውላል።
ትንሽ የሚያደነዝዘው ሁሉን የሚያስረሳው ስልኩ ነው። ስልኩን አውጥቶ ሶሻል ሚዲያ ሲጠቀም ይውልና የሥራ መውጫ ሰዓት ሲደርስ ይወጣል። እግረ መንገዴን እንደው ፉት ልበል ብሎ የሆነች ነገር ቀመስ አድርጎ ወደ ቤቱ ይገባል። ራቱን እየበላ ቲቪ ያያል። ከዛ ይተኛል። በማግስቱ እንደዛው አርፍዶ ይነሳና የትላንቱን ይደግመዋል። ይሄ ህይወቱ ነው። ስለ ነገ አያስብ፣ አይረጋጋ፣ ህይወቱን አይቀይር። ትዳሬን፣ ገቤን፣ ህይወቴን እንዴት ላሳምር አይልም። ለምን? ጠዋቱ አያምርማ፣ አጀማመሩ አያምርም። ለዛ ነው አጨራረሱም አያምረው። የሆነ ቀን እኮ ቢረጋጋ፣ የሆነ ቀን ስክን ቢል ህይወቱን የሚቀይር ሐሳብ ሊያስብ ይችላል። ብዙ ሰዎች ህይወታቸውን የሚቀይር ሐሳብ የሚያስቡት ከተረጋጉ ነው። የራስህን የቤተሰቦችን ህይወት መቀየር ከፈለክ ቀንህን ማረጋጋት አለብህ። ቀንህ የሚረጋጋው ጠዋትህ ካማረ ብቻ ነው። ጠዋት ተነስ በጊዜ፣ ጸሎትህን አድርስ፣ አመስግን፣ ስፖርቱን ስራ፣ ሻወሩን ውሰድ። ከዛ በኋላ ወደ ስራህ እንኳን ስትሄድ ፈገግ እያልክ ነው። ምንም ነገር አታማርርም። የተረጋጋ ህይወት ይኖርሃል ጠዋትህ ካማረ። ሶስተኛው በጥልቅ መተንፈስ ይባላል። የአሜሪካ የባህር ኃይል መርከበኛ ነው። ከባድ ጦርነት ላይ ነው። መርከቡን እየነዳ በጣም ብዙ ፍንዳታዎች አሉ። እሱ ሐሳቡ ሌላ ነገር ላይ ነበር። በቃ ተኩሱ፣ ረብሻው ላይ ነበር። የሆነ ሰዓት ወደ ታች ሲያይ ከታች እግሩ ተሰብሯል። ደም በደም ሆኗል። አላወቀም ነበር። በጣም ደነገጠ። ራሱን ሊስት አለ በድንጋጤ። ከዛ ግን አንድ ነገር አስታወሰ። ውትድርና ሲሰለጥኑ እንደዚህ አይነት ከባድ ችግር ሲፈጠር ምን ማድረግ እንዳለባቸው የተናገራቸውን አስታወሰ። ምን አረገ መሰላችሁ? አየር በጣም በጥልቀት ወደ ውስጥ አስገባና ወደ ውጭ አወጣ። 2 3 ተነፈሰ። ከዛ ተረጋጋ። ከዛ ምን አረገ መሰላችሁ? እግሩን ተወውና የተጎዳው የደማውን እግሩን ተወውና መርከቡን አስተካክሎ ማድረግ ያለበትን አደረገ። ለጓደኞቹ ሽፋን ሰጠ። እየተተኮሰባቸው ነበር፣ አዳናቸው። ህመሙን ሁሉ ውጦ ትልቅ ጀብዱ ፈጸመ በጦር ሜዳ ላይ፣ ያውም በባህር ጦርነት ማለት ነው። ዓለም ከማይረሳቸው በጣም ከሚጠቀሱ የባህር ኃይል የጀግንነት ታሪኮች ውስጥ አንዱ ነው። ይሄ ሰው ይሄንን ታላቅ ጀግንነት የፈጸመው አንድ ቀላል ነገር አድርጎ ነው። በጥልቀት ተንፍሶ እሱን ደጋግሞት ነው። አየህ፣ አንተም ከባድ ችግር ውስጥ ገባለህ። የሚያስጨንቁ፣ የሚያናድዱ፣ ከመረጋጋት የሚያወጡ፣ ስሜትን የሚረብሹ፣ በቃ እንድትቸኩል የሚያደርጉ ወቅቶች ይመጣሉ። በቃ በጥልቀት አየር ወደ ውስጥ አስገባና አስወጣ። በአንድ ጊዜ የአይምሮ ስርዓትህ መስከን ይጀምራል። ልትቸኩል የነበረው ከባድ ውሳኔ ልትወስን የነበርከው ሰው ተረጋጋና በጣም ስማርት ሆነ ማሰብ ትጀምራለህ። በጥልቀት መተንፈስ በጣም ወሳኝ ነው። አራተኛው ከባዱን ስራ ማስቀደም ይባላል። ብዙ ጊዜ በጣም የሚጨንቅህ፣ እንድትቸኩል፣ እንዳትረጋጋ የሚያደርግህ በጣም ከባድ ስራ ካለብህና ካልሰራህ ነው። አይምሮህ ራሱ አያርፍም። ስትዝናና እንኳን ያንን ነገር ሳልጨርሰው ይላል። ስሜትህ ይረበሻል። መንፈስህ መስከን አይችልም። መረጋጋት አትችልም። ያንን ስራ መስራት አለብህ። ስለዚህ ሁልጊዜ በጣም ከባድ የሚባለውን ስራ አስቀድመ ስራ። እንደውም ብራያን ትሬሲ የተባለ ትልቅ ሞቲቬሽናል ስፒከር እና የቢዝነስ አማካሪ ኢት ዛት ፍሮግ በሚለው መጽሐፉ ምን ይላል መሰላችሁ? በጣም ወሳኝ የተባለውን ከባዱን ስራ አይምሮህ ትኩስ እያለ ፍሬሽ እያለ ከጠዋቱ 11 ሰዓት እስከ 5 ሰዓት ባለው ሰርተ ጨርስ። ከዛ በኋላ ያለው ጊዜ ለአንተ በጣም የነፃነት የደስታ ጊዜ ነው። መንፈስህም ጥሩ ነው፣ ትረጋጋለህ ይለናል። ስለዚህ በተቻለ አቅም ከባዱን ስራ አስቀድመህ ጨርስ። አምስተኛ የተረጋጉ ነገሮችን ማዘውተር። አንተ ማለት ደጋግመህ የምታየው፣ ደጋግመህ የምትሰማው፣ ደጋግመህ የምታደርገው ነህ። ስለዚህ በየቀኑ የምታደርጋቸው ነገሮች መቀየር አለባቸው። ጌም እንኳን ስትጫወት እንድታስብ፣ እንድትረጋጋ የሚያደርጉን ጌሞች ተጫወት። ያለበለዛ ይሄ ጦርነት፣ ጥድፊያ፣ ችኮላ ያለበት ከሆነ በህይወት ውስጥ መረጋጋትን ያሳጠዋል። ግን ማሰብ የሚጠይቁ የሚያረጋጉ ጌሞች ስትጫወት ኢንተለጀንስ ራሱ ይጨምራል። ለምሳሌ ክሮስወርድ፣ ፐዝሎች፣ ሱዶኩ፣ ቼዝ የምትጫወት ከሆነ
እርጋታህን ነው የሚጠይቁት። ስለዚህ ታስባለህ። ፊልሞች እንኳን ስታይ ያንተን እርጋታ የሚጠይቁ እንጂ ይሄ ጥድፊያ ያለባቸው ምንም የማይጠቅሙህን ነገሮች አትይ። የምትሰማቸው ዘፈኖች፣ የምታያቸው ነገሮች በሙሉ እርጋታህን የሚጠይቁ ብትችል መንፈሳዊ መዝሙሮችን፣ ከሃይማኖት ጋር የሚገናኙ ክላሲካሎችን አድምጥ። ለምን? አንተን ያድሱሃል፣ መንፈስህ ይታደሳል፣ ትረጋጋለህ። አትርሳ፣ በአይምሮህ የዘራኸውን በህይወት ታጭደዋለህ። መረጋጋትን መዝራት አለብህ። አዘውትረህ የተረጋጉ ነገሮችን ማድመጥ፣ ማየት፣ ማድረግ አለብህ። ስድስተኛው መረጋጋት ከፈለክ ችግሮችን የምታይበትን መንገድ ቀይር። ምን መሰላችሁ? በራስ መንገድ ብቻ ሄደህ የማትፈታቸው ችግሮች አሉ። ምን ማለቴ ነው? ለምሳሌ አረንጓዴ መነጽር ካደረግ የምታያቸው ነገሮች በሙሉ አረንጓዴ ሆነው ነው የሚታዩ። አየህ፣ በራስ መንገድ ብቻ ስታስበው ሰዎችን መረዳት አንዳንዴ ከባድ ነው። ስለዚህ በእነሱ ጫማ ውስጥ ሆነ ማሰብ አለብህ። እሱ ግን ምን እየተሰማው ይሆን? ምን እያሰበ ይሆን? ምን አስቦ ነው እንዲህ ያለኝ ብለህ በሱ ጫማ ውስጥ ሆነ ስታስብ ትረጋጋለህ። ቶሎ ስሜታዊ አትሆንም፣ ቶሎ አትወስንም። አሃ ለካ እንዲህ የተናገረኝ እንዲህ ስላሰበ ነው፣ እንዲህ ስለሆነ ነው ትላለህ። ችግሮች እንኳን ሲገጥሙ ፈጣሪ እኮ ይሄን ችግር የላከው እንድማርበት ነው፣ የሆነ ነገር እንድቀይር ነው ትላለህ እንጂ ቸኩለህ የማይሆን ውሳኔ አትወስንም። መረጋጋት ከፈለክ ችግሮችን የምታይበትን መንገድ ቀይር። በሰው ጫማ ውስጥ ሆነ በተለያየ መንገድ ለማሰብ ሞክር። ሰባተኛው መረጋጋት ከፈለክ ከስልክ ጫና ነፃ ውጣ። ምን ማለት መሰላችሁ? ስልክህን እንደምትፈልገው አድርገህ ብቻ ካልተጠቀምክበት እሱ ይጠቀምብሃል፣ ባሪያው ያደርግሃል። አንዳንድ ሰው እስኪ ጠይቁ፣ ካለ ስልክህ ለምሳሌ አንድ ቀን ብታድር ምን ትሆናለህ ብትሉት፣ አረ ሰይጣን ጆሮ ይደፈን፣ እኔ እንደዚህ እንዲሆን አልፈልግም፣ ከስልኬ መለየት አልፈልግም ይላችኋል። አያችሁ፣ ብዙ ጊዜ ስልካችን ካልጠራ፣ ቴክስት ካልገባ፣ ዛሬ ከነጋ ማንም አልደወለም ብለን ሊከፋን ሁሉ ይችላል። አንዳንዴ በጣም ከስልካችን ጋር ተጣብቀናል። በቃ በጣም መጥፎ ስሜት ይሰማናል ስልካችን ካልጮኸ፣ የሆነ አዲስ ነገር ከሌለ። አያችሁ፣ ውስጣችን ከውጫዊ ነገር ጋር ጥገኛ ሆኗል። ለዛ ነው የማትረጋጋው፣ ችኩል የምትለው፣ ፍጥን የምትለው። ውጫዊ ነገሮች ህይወትህን ስለሚገለባበጡት ነው። ዓለም ሲገለባበጥ ውስጥህ ይገላበጣል። ታዲያ ምን ይሻላል? የሚሻለው ስልክህን አንተ ብትቆጣጠረው ነው። ምን ማለቴ ነው? በተቻለ አቅም ከጠዋቱ 11 ሰዓት እስከ 5 ሰዓት ባለው በጣም ምርታማ በሆንክበት ጊዜ፣ ትኩስ በሆንክበት፣ ስማርት በሆንክበት ወሳኝ ሰዓት ስልክህን አትጠቀም። በጣም ወሳኝ ስልክ ካልሆነ አታንሳ፣ አትደውል። በቃ ከ5 ሰዓት በኋላ ማስተናገድ ያሉብህን ነገሮች አስተናግድ፣ ተጠቀም ስልክህን። ግን የጠዋቱ ክፍለ ጊዜ ላይ ስልክህን መጠቀም የለብህም። አየህ፣ እንድትረጋጋ የምትፈልግ ከሆነ በህይወትህ በዙሪያ ያሉትን ውጫዊ ነገሮች መቆጣጠር አለብህ። ውጫዊ ነገሮችን ከተቆጣጠርክ ነው ውስጥ ጀግና የሚሆነው፣ የሚሰክነው። ስምንተኛው የተለመደ ነው። መረጋጋት ከፈለክ አመስግን። ምን ማለት መሰላችሁ? ስታመሰግን፣ የተደረገልህን ስታስብ ስሜትህ ይረጋጋል። የዚህ ዓለም ችግር በቀላሉ አንተን አይረብሽህም። ስክን ትላለህ። ጉድለትህን ልቁጠረው ካልክማ በጣም ብዙ እኮ ነው። በዚህ ዓለም እኮ ምንም የማይጎድለን ነገር አለ። ግን የተሰጠህን ማሰብ አለብህ። በጣም መንፈሳዊ የሆኑ ሰዎች አይታችሁ ከሆነ በሃይማኖት ማለት ነው፣ በክርስትናም፣ በእስልምናም፣ በዜን ቡዲዝምም በጣም የተረጋጉ ናቸው መንፈሳዊ ሰዎች። ለምን ይመስላችኋል? አመስጋኝ ናቸው። ውስጣቸው የሚታያቸው ፈጣሪ ያደረገላቸው ምህረት ነው እንጂ ያጎደለባቸው ነገር አይደለም። መረጋጋት ከፈለክ አመስጋኝ መሆን አለበት። የመጨረሻው የሚያረጋጉህን ነገሮች ለይተህ እወቃቸው። ምን ማለት መሰላችሁ? ሁሉም ሰው በተመሳሳይ መልኩ አይረጋጋም። አንዳንድ ሰው የሚረጋጋው ከሰዎች ጋር ሲቀላቀል ነው። በቃ ሲጫወት ምን ሲል መንፈሱ ስክን ይላል። አንዳንድ ሰው ብቻውን ሲሆን ነው፣ መቀላቀል አይፈልግም። በቃ ፓርክ ሄዶ ወይ መኝታ ቤቱ ቁጭ ብሎ ነው መረጋጋት የሚፈልገው። ለአንተ የሚሰራልህን መድኃኒት ተጠቀም፣ አንተ ነው የምታውቀው። አያችሁ፣ አንዳንድ ጊዜ ስሜት የሚሰጡህን ነገሮች፣ የሚያረጋጉህን ነገሮች አንተ ራስህ ማወቅ አለብህ። ስራዎቹን ስትሰራ፣ ግንኙነቱን ስታስኬደው ሰዎች በሚፈልጉት መንገድ ብቻ አትሄድ። እንደዛ ከሆነ ስሜትህ ይረበሻል።
መረጋጋት ከፈለግ አንተ በሚያስደስት ትክክል ነው ብለህ በምታስበው መንገድ አስኪደው። በራስ መንገድ ህይወትን ቅረጻት፣ ያኔ ትረጋጋለህ። ሊቭ ባይ ዲዛይን ናት ባይ ዲፎልት ይባላል። አንተ በራስ ቅርጽ ኑር እንጂ በዘፈቀደ መጓዝ የለብህም ይባላል። ስለዚህ መረጋጋት ደግሞ ጊዜ ይጠይቃል። በአንድ ቀን የተረጋጋ ሰው ሆነ አታድርም። ማንነት ነው፣ የሚገነባ ነገር ነው። ከሰዎች ጋር ባለ ግንኙነት በህይወት በየቀኑ የምታዳብረው ነው። ግን እነዚህ 9 መፍትሄዎች ህይወት ላይ ብትተገብራቸው ብዙ ነገር እንደምትቀይር እርግጠኛ ነኝ። ቤተሰቦች ካቀረብኩላችሁ 9 መፍትሄዎች መካከል እንድትረጋጉ ከሚያደርጓችሁ ከ9ኙ ሐሳቦች መካከል የትኛው ይበልጥ ተመቻችሁ? የትኛውን ወደዳችሁት? የትኛውን ስትሰሙ ነው እቺ ትጠቅመኛለች አላችሁት?